ሲወጣ የጣለው ማለት ነው። እስክትረጋጋ ነበር ያልሰጠው። ምን አልሽ? ምንም እሱ ባይሆን ኖሮ ምን ይወጣል ነበር ማለት። አይ ልጄ እሱንም እኮ እዚህ ውስጥ ጨመር ነው። ቆየ እኮ ቆየ ያልሽው ልጅ ያው የሉሊትን ጥቃት እንደ ጥቃቱ ስቃያን እንደ ስቃዩ መቁጠር ከጀመረ እኮ በጣም ቆየ። ምን ነው ትኩር ብለው አዩኝ? አይ ሌላ ነገር እያሰብኩ ስለነበረ ነው። በደንብማ ትኩር ብለው እያዩኝ ነበር። ሌላ አይኔን የማሳርፍበት ቦታ አጥቼ ይሆናላ። ይሄን ያህል ደምግቡ ነኝ እንዴ? መሆኑ ነዋ። ምን አደረገች? ቆይ አንተ ግን ራስህን በእኔ ቦታ አላስበኸው? አላስበው። እኔ እንደ ጀግና እንደ አዳኝ እጋፈጣለሁ እንጂ እንደ ሌባ ትሻለሁ። ገባሽ? እኮ እንደ አባትሽ ጥለሽኝ ሄደሽ ነበር። እኔ ደህና ነኝ። ደግሞ ሰውዬው ለእኔ ብቻ አይደለም ለአንቺም እኮ የተላከው። እኔ ምን ገዶኝ? በክፉም በደጉም እኮ ኖሬያለሁ። አንቺ ነሽ እንጂ እኔ ልዕልት። እኔ እኮ መኖር ካለብኝ የምኖረው መሞት ካለብኝ የምሞተው እኮ ላንቺ ነው። እንዴ ማየ ልትውጪ ነው እንዴ? እወጥሽ እንዴ? ኧረ እባክሽ። አዎ እውነቴን ነው። እንዴ ማየ ይሄን ያለው እንዴ የምትውጪ? አበባዬ ከአንቺ ሌላ ምን አለኝ? አውቃለሁ እናቴ። ሺህ ዓመት ኖርልኝ። እኔም እኮ ካላንቺ ማንም የለም ነው። አሁንም ትጠራጠሪኛለሽ እንዴ? አሁን እንደ ወንድሜ ከጆሮ ይልቅ አይኔ ማመን ጀምሯል። እንዴ ማየ አሁንም ሀሳብሽን አልቀየርሽም እንዴ? የምንም እኔ የማወጡ ምን ነው ባጥኩሽና ከዚህ ዓለም እንደው አይን በሸሸኩሽ እንደው ድብቅ ውሽቅ አርጌሽ እንደው ወይ እንደው ከዚህ ከሁሉ ነገር ከለላና ጥላ በሆንኩሽ እኔ ልጅ። ለኔ እኮ ከለላ ነሽ። ሮዛ ዛሬም በድጋሚ ሌላ አዲስ ሴራ ይዛ ከች ብላለች። ይህም ደግሞ የእናቷን ቤት ትቀማለች ብላ በማሰብ የሉሊትን እናት ያሰበችላቸውን በተኙበት ለማከናወን አንድ ቅጥረኛ ቀጥራባቸው ነበረ። እነሱ ይሄን ሁሉ ይመጣል ብለው ያላሰቡት እናትና ልጅ በተኙበት አንድ ሰው በራቸውን ከፍቶ ይገባል። ይህም ሰው በእጁ ላይ መሳሪያ ይዞ ነበርና ይህን መሳሪያ የትኛዋ ላይ ማሳረፍ እንዳለበት ግራ ተጋብቶ ይመስላል። አንዴ ወደዛኛው አንዴ ወደዚህኛው ይላል። ግን ደግሞ እናትየዋ ነበረች ከፊት ለፊት የተኛችው፣ ልጅቷ ከወደ ኋላ ነበር የተኛችው። በዛ አጋጣሚ ላይ ነበረ ሉሊትም ሆነች እናትየዋ ሳይወጉ የእናትየዋ እንዲሁም ደግሞ የሉሊት ጩኸት ታክሎበት ዴቭን መኝታ ቤት እንደተኛ ሊቀሰቅሰው የቻለ። ዴቭ በመቅስፈት ሲነሳ እጅግ በጣም ተደናግጦና ምን ተፈጠረ በማለት ወደ እነ ሉሊት ክፍል ነበር ያመራው። እነ ሉሊትም እንደተባለው እየተጫጫሁ ነበረ። ልጄን እያለች ነበር። እናት ለራሷ ሳይሆን ለልጇ እየተከላከለች ነበር፣ ሉሊትን እንዳትወጋባት። እንዲሁም ደግሞ የታዘዘውም ሰውዬ ሉሊትን ጋ ሳይሆን እናትየዋን ግደል ነው። ምክንያቱ ደግሞ ሮዛ ለዚህ ያዘጋጀችው ምክንያት የሉሊት እናት ወደዚህ ቤት ከመጡ የእናቴን ቤት ትወርሳለች፣ እናቴ ጎዳና ወድቃ የእሷ እናት እዚህ ትኖራለች በማለት ያሴረችው ሴራ ነው። እሷ በሀሳቧ ያሰበችውን ሀሳብ ማታ ላይ በተኙበት ይህንን ወንበዴ ልካ እንስሳቸውን እስከ መጨረሻው ድረስ እንደባላቸው ማሰናበት አስባ ነበረ። ግን ደግሞ ያ ነገር ሳይሳካ ዴቭ ደርሶ አድኗቸዋል። የገባውም ወንበዴ እንግዲህ እየተሯሯጡ ሁላቸውም ሲወጡ ዋሌቱን ጥሎት ነበረ። የፎቶግራፉን አድራሻውን እንዲሁም መታወቂያውን የያዘችዋን ትንሽየዋን ቦርሳው አጥር ዘሎ በሚወጣ ሰዓት ወድቃ ነበረ። ያችን የወደቀችቷን ሉሊት ነበረች ያገኘቻት። ሉሊትም ደግሞ እኔ ስራ ላቅልልላችሁ፣ ስለዚህ አንደኛውን ነገር ምዕራፉን እኔ አጠናቅቃለሁ፣ እናንተ ሄዳችሁ እስኪ ፖሊስ ጣቢያ ቀሪውን ደግሞ እናንተ አስጨርሱ በማለት ለዴቪያችን ቦርሳ ስጠት በጣም ተደንግጠው ነበረ። በነገራችን ላይ አሁን ላይ ባንቴሮን እነዚህንና አሸባሪ የነበሩበትን ሁላቸውንም እያንዳንዳቸው ጠንቅቆ ያውቃል። ስራቸውንም እንዴት እንደሚሰሩት እንዲሁም ደግሞ መገኛቸውና እንዴት እንደሆነ ስልታቸውን ጠንቅቆ ስለሚያውቅ እያንዳንዱ ነገር ለሱ ብርቁ አልነበረም። ምክንያቱም እስር ቤት ቤቴ ነው ብሎ የሚያስበው ባንቴሮን በአሁኑ ሰዓት ለዴቭ ችግሮችን ቀለል እያደረገለት ይመስላል።
ብዙ ነገሮችን አቅልሎ ይመለከታል ባንቴሮን። ምክንያቱም ከዚህ ቀደም ያሳለፋቸው ላይፍና ህይወቶቹ ሁላቸውም በመጥፎ መንገድ የመጣ ልጅ በመሆኑ ምክንያት እንዴት በስልታዊ መንገድ ሌቦችንም ሆነ መልካም ሰዎችን መለየት ይችልበታል። ለዛ ነበረ እነዚህን ሰዎች ቀለል አድርጎ ስማቸውንም ሳይቀር መገኛቸውን፣ በምን ሰዓት እንደሚወጡ፣ በምን ሰዓት እንደሚገቡ፣ ሌብነታቸውም በምን አይነት ደረጃ እንደሆነ ሁሉንም ነገር እያስተካከለ ሲነግረው ነበር ለዴቭ። ምክንያቱም እጅግ በጣም የሚያምር ልብስና የሚያምር ቁመና ያላቸው ይሰርቃሉ ተብለው በማይታሰቡበት ሁኔታ እነሱ ግን በጣም አማላይ ሆነው እንደዛ አይነት ልብስና እንደዛ አይነት ጫማ ለብሰው ይሰርቃሉ ብለው ሰው ባልገመታቸው ሁኔታ የሰውን ሀብትና ንብረት ይሰርቃሉ። ሌባ የሚመስለው እንደኔ ፀጉሩን አንጨባሮ አይኑ ቀልቶ እንዲሁም ደግሞ ሌላ አካሉ ሌላ አይነት ቅርጽ ይዞ ሲያዩት ቀጥኖ ሲመለከቱት ያ ነው ሌባ የሚመስላቸው። ግን ታማኝና መልካሙ ስም የትኛው እንደሆነ አያውቁም እያለ ለዴቭ እያስረዳው ነበረ። ባንቴሮን በጣም መልካም ስብዕና ከያዘ ጊዜ ጀምሮ ከዴቭ ጎን አልተለየም። በአሁኑ ሰዓት ላይ እንግዲህ የሔዋንና የዴቭ ጋብቻ እየጀመሩበት በነበረ ወቅት ላይ ነው አሁን አልባሌ ነገሮች እየተመጣጡባቸው ያሉት። የሉሊት አባት መሞት ሰርጉን ወደኋላ ጎትቶታል። እንዲሁም ደግሞ በአሁኑ ሰዓት ላይ ሮዛ ፍቹን አለመቀበሏ ሌላኛው ደግሞ ጦስ ነበረ። በሁለታቸው መካከል ያለው ግንኙነት እየሻከረ እንዳይመጣ እጅግ በጣም ያሰጋቸዋል። ምክንያቱም ለብዙ ዓመታት ተጠባብቀው የነበረ ግን ደግሞ በመሀል ዴቭ አግብቶ ሌላ ህይወቱን መስርቶ አሁን ላይ የልጅ አባት ሊሆን ትንሽ ደቂቃዎች በቀሩበት ወቅት ነበረ ልጃቸው እንግዲህ በመኪና አደጋ ምክንያት ከሆዷ ላይ ሊወጣ የቻለው ማለት ነው። ሮዛ እስካሁን ድረስ አሁንም ሴራዋን ያልተወችበት ምክንያት አንዲት ወላጅ እናቴን ወዴት እጥላለሁ? ከዚህ በወጣ እኮ ምንም አይነት ነገር ምለብሰው፣ ምበላው፣ ምጠጣው ነገር የለኝም። በባንክ እንኳን ምንም አይነት ያስቀመጥኩት ገንዘብ የለኝም በማለት ራሷን ታኮላቻለች። ምክንያቱም ደግሞ ይሄን የምታደርገው ለእናቷ ብላና የተሻለ ኑሮ ለማኖር ያሰበች ትመስላለች። ግን ደግሞ የተሳሳተችውን መንገድ እየሄደች እንደሆነ ወላጅ እናቷ ጨምራ አትነግራትም። እንደዛ ከሆነ ልጄ አይደለሽም፣ እንደዚህ አድርገሽ አሳይኝ፣ በዚህ መንገድ ሂጂ፣ ሴትነትሽን ተጠቀሚ፣ ነይ ሌሎቹ ያገቡሻል በማለት እናትየዋ ሞራልና ድጋፍ ይሰጧታል። እሷም ደግሞ ይሄን ተከትላ ወደ መጥፎ ባህሪና ወደ አልባሌ ነገሮች ውስጥ እየገባች ትገኛለች። መልካም ስብዕናዋን ያጠፉት እናቷ ናቸው። አሁን ላይ ሮዛ ልስተካከልና ልመለስ ብትልም ስግብግብነቷ ሊያስመልሳት አልቻለም። ከባንቴሮን የመጀመሪያ ፍቅረኝነቷ ወጣ። አሁን ላይ ያለችው ከዴቭ ጋር ነው። ከዴቭ መካከል ላይ ሆና እንዲሁም ደግሞ ሌሎቹንም ለማማለል ትሞክር ነበረ። የሉሊት እንግዲህ ባለ መሆናለሁ ብሎ እጅግ በጣም በእድሜ ትልቁ ሰው የነበረው አሁን ላይ እስር ቤት ቢወረወርም ግን ደግሞ የእሱ ጭፍሮችና የእሱ አብሮ አበሮቹ እጃቸው ረጅም ስለሆነ ሰውየው በጣም ብዙ ነገሮችን የማድረግ ችሎታ አላቸው። ሉሊት በአሁኑ ሰዓት ላይ አጣብቂኝ ውስጥ ናት። ግን ደግሞ ከእናቷ ጋር በፍቅር አለች። ምክንያቱም እናቷ ስስት ብላ የምትመለከታት አንዲት አበባዬ የምትላት እጅግ በጣም የምትወዳት ልጅ አለቻት። ስለዚህ ደግሞ እናትየዋ ለመኖር ጓጉተዋል። እንደ አባትሽ ተከትለሽብኝ ሄደሽ ነበር እኮ፣ ወግቶሽ ነበር እኮ፣ ሊገልብኝ ነበር እኮ እያሉ እሳቸውን በስስት ሲስሟት እማዬ ልትውጭኝ ነው እንዴ ስትላት ነበረ። ምክንያቱም ደግሞ በዋጥኩሽኝና ከዚህ ዓለም ያለውን ስቃይ፣ መከራ፣ ችግሮች ሁሉንም ነገር በሸፈንኩሽ ልጄ ምን ነበረ በማለት እሳቸውም የተሰማቸውን ስሜታቸውን ሲገልጹላት ለሉሊት እጅግ በጣም ደስ በሚል ሁኔታ የእናትና ልጅ ፍቅር ያሳዩበት ጊዜ ነበረ። አሁን ላይ ከዚህ በኋላ ሮዛ ምትተኛ አይደለችም። ግን ደግሞ ዴቭ ነቅቶባታል። ዴቭ የነቃባት ምክንያት ይህንን ጉዳይ ከሷ ውጭ ማንም ሊያደርግ እንደማይችል እና የዚህ ሴራ ባለቤት እንደሆነች በደንብ ጠንቅቆ ያውቃል። እያንዳንዱ ነገር ስለ ሮዛ አስረዳ ቢባል ዴቭ ሁሉንም ነገር መናገርና ማስረዳት ይችላል። አሁን ላይ ሮዛ ሳይናገሩ ወይም ደግሞ ምንም ነገር ሳይሉ በዝምታ ብቻ ስለ እሷ ማንነት በደንብ ጠንቅቀው ያወቁ ይመስላሉ። ብዙ ነገሮችን፣ ብዙ በደሎችን፣ ብዙ ችግሮችን፣ ብዙ መከራዎችን በቤቱ ላይ እንዲሁም ደግሞ በትዳሯ ላይ ስታደርስ ዴቭ በጣም በትዕግስት ብዙ ነገሮችን አሳልፎላታል። አሁንም ከሕክምና መልስ ሳታገግም በደንብ
ተንኮልና ሴራዋን አጧጥፋ የቀጠለችው ሮዛ በእናቷ ላይ የሰነዘረችው ጥቃት እንግዲህ የሉሊት እናት እዚህ ጋር እንዲገደሉ ባሰበችበት ወቅት ነበር የእሷ እናት ሆስፒታል መተኛታቸውንና እንዲሁም ደግሞ እማዬ ብላ ስትጣራ ያነሳው ሌላ ሰውና ዶክተር መሆኑን ስትሰማ እጅግ በጣም ደንግጣ እየተርበተበተች ነበር። ሮዛ ምን ይገጥማት ይሆን? እናታቸውስ? በተለይ የሮዛ እናት ምን ሊገጥማት ይችላል? ምክንያቱም ደግሞ አሁን ላይ ያሉበት ሁኔታ በጣም አሳሳቢ ከመሆኑ የተነሳ ሮዛ ገንዘብ አባካኝና እንዲሁም ደግሞ በሆነ ባልሆነው ገንዘብ ወዳጅን ብትሆንም ላልሆነ ነገር ገንዘቧን አውጥታ እየጨረሰች ትገኛለች። ያኛውንም ይሄኛውንም በመጥራት ክፉ ስራዎችን ለማሰራት የምታወጣቸው ረብጣ ገንዘቦች ከዴብ የሚጎትቱ ነበሩ። አሁን ላይ የገቢ ምንጯ የተቋረጠ ይመስላል። ዴብ ነቅቶባታል፣ ባንቴሮን ነቅቶባታል። አሁንም ትንሿ ሉሊት እንኳን ሳትቀር እኔ ከዚህ በኋላ ከጆሮ ይበልጥ አይኔን ማመን ጀምሬያለሁ፣ እንደ ዴብ ነኝ ከዚህ በኋላ በማለት ሉሊትም አስረግጣ ስትነግራት እጇግ በጣም ደንግጣ ነበረ። ይሄን ማለት ደግሞ አታምኝም ማለት ነው? ትጠራጠርኛለሽ ስትላት አይ ከጆሮ ይልቅ አይኔን ማመን ጀምሬያለሁ። ስለዚህ እኔ ጋ አንቺ ጋ እኔ ምንም ብዬ አልደርስብሽም ተይኝ በቃ በማለት ሉሊትም በፍርሃት አይንና እንዲሁም ደግሞ ሮዛ ክፋት ካሰበች ምንም ነገር ቢሆን ማድረግ ወደኋላ እንደማትል አምናበት እንድትተዋት ተማጽኖ እያደረበችላት ነበረ። ዴብ ወደ ፖሊስ ጣቢያ ሄዶ አመልክቷል። ይሄ ማመልከቻ ከሰራላቸው እውነት ሆኖ ልጁ ከተገኘ የሮዛን ማንነት ፍንትብትው አድርጎ እንደሚያሳይ የታወቀ ነው። አሁን ላይ ግን ሮዛ ምን ልትወስን ትችላለች? በእናቷ አሳባ አሁን ላይ ከቤት ልትወጣ ትችላለች። ወደ እናቷ ልትሄድ ትችላለች። እነዚህ ችግሮችና እንዲሁም ደግሞ አንዳንድ መከራ ተብለው የሚታሰቡት እሷን ሊያስጠረጥሩት የሚችሉት ነገሮች ከእሷ ገለል ሊሉላት ይችላሉ። ዴብና እንዲሁም ባንቴሮን ግን ከእሷ ራስ እንደማይወርዱ ይሄ የታወቀ ነው።